ክብር ለእግዚአብሔር ይሁንለት። የሰው ክብሩ መሬት ላይ የለም። ሰው ከመሬት እጅግ የበለጠ ከፍ ያለ ነው። የእግዚአብሔር መልክና ምሳሌነት ያውም ደግሞ በልጁ በክርስቶስ ኢየሱስ የእግዚአብሔር ልጅነት፣ እሱ አባትነት፣ የኛ ልጅነት ያን ክብር ነው። ጌታችን ኢየሱስ ክርስቶስ ዝቅ ብሎ ወደ ታች ወርዶ ተነጥቆ ተወስዶ ተበላሽቶ ተቋርጦ የነበረውን የእግዚአብሔርን ክብር ሰው ጎድሎት የነበረው ክብር በክርስቶስ ኢየሱስ ዳግመኛ የመለሰልን የተቀበልነው የተሰጠን የታተመብን የምንኖርበት የምንገባበት የምንወጣበት የምንለመልምበት ከክፉ ሁሉ የምንጠበቅበት መሽቶ የነጋው ዘመናችን ሁሉ ብርሃን የሆነልን የእግዚአብሔር ልጅ ኢየሱስ ክርስቶስ ታች ወርዶ እንደ ኤፌሶን ምዕራፍ 4 ታች ምርኮን ማርኮ ከእንግዲህ ገሃነሞች በእኛ ላይ ጉልበትም አቅምም ስምም ስልጣንም እንዳይኖራቸው ተደርጎ ሃሌሉያ ወዳድቀው ነው፣ ፈራርሰው ነው። ቁልፉም ስልጣኑም ከገሃነም ደጆች ተወስዶበት ነው። ስለዚህ የክብሩ ባለቤት ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለምና በላይ በሰማይ መላእክት በታችም በምድር ቅዱሳን በክርስቶስ ኢየሱስ የተጠሩ በብሉይ ኪዳንም እሱን ተስፋ ያደረጉት ሁሉ ለማየት የሚመኙት እንኳን ሰው ባለፈው በሐሙስ ፕሮግራም ላይ መላእክት ለማየት ይመኙት የነበረውን ክብር ነው ያሳየን እና የሰው ክብሩ እግዚአብሔር ነው ወገኖች። አሜን። ለእግዚአብሔር ክብር ይሁን። የማይጠፋ የማይሻር ድል የማይበላው ሃሌሉያ። አሜን። እዛ ነው የመጨረሻው አክሊል። ይሄ ምሳሌ ነው፣ ምሳሌ ነው። እዛ ደግሞ በሰው አይደለም በመላእክቱ ፊት ነው የሚለው መጽሐፍ ቅዱስ። በመላእክቱ ፊት ላፈሩበት ሊያፍርባቸው፣ ላከበሩት ግን በመላእክት ፊት ሊያከብራቸው። እናንተ ቅዱሳን ኃያላን እግዚአብሔር የጠራችሁ፣ እግዚአብሔር ያከበራችሁ፣ እግዚአብሔር የመረጣችሁ፣ እግዚአብሔር መንፈሱን የሰጣችሁ ደሙን በክርስቶስ ኢየሱስ አፍስሶ ኃጢአትና በደላችሁን ይቅር ብሎ እናንተ ቅዱሳን ፊት ሽልማት መቀበል ወይም ሪኮግናይዝ መደረግ በምድር ትልቅ ነገር ነው። በመላእክት ፊትስ በቅዱሳን መላእክት ፊትስ ያ የመጨረሻው ያንን ነው እነ ጳውሎስ ሊቀበሉ የናፈቁት ዝግጅት ከዚች ከ35ኛው ዓመት ከዛሬ ቀን ጀምሮ ሃሌሉያ በዛ በንጉሱ ፊት በቅዱሱ ፊት በልዑል አምላክ በእግዚአብሔር ፊት እልፍ አላፍ መላእክት በተሰበሰቡበት ያ አክሊላችንን ከሱ መቀበል እንዴት ደስ ያሰኛል ወገኖች። ሃሌሉያ አሜን። እግዚአብሔር ይመስገን። አሜን። ሰላም ናችሁ? እግዚአብሔር ይመስገን።
አገር ሰላም ነው። ናዝሬት ነው ያለው። እንትና ባለፈው ነግሬያቸዋለሁ። ማን ነው በዩ ሐዋሳ ሄዶ እያገለገለ ሰዎች አሜን በሉ ሲላቸው ፈዘዝ አሉበት። ማኩባ አላቸው። ትርጉሙ ምን ማለት ነው አላቸው። ወይ ሀገሬ ናዝሬት ማሪኝ ማለት ነው። አሜን ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ሰዓት ብዙ ስለሄደ ፕሮግራሞቹ የተለያዩ ዑደት ያላቸው ዓላማ ያላቸው የተዘጋጁ ጊዜ የተወሰደባቸው ብዙ ጥረት የተደረገባቸው ፕሮግራሞች ናቸው። እነዚህ ናቸው መርሃ ግብሮች የተደረጉት እና ሌላ ጊዜ መንፈሳዊውን ነገር በሰፊው ማድረግ እንችላለን ብዬ አስባለሁ። ከመርሃ ግብሩ አንፃር ግን መጀመሪያ አክብራችሁ ወዳችሁ ከንጹህ ፍቅራችሁ ይሄ የሚሰማ ፍቅር ከአፍ ያልሆነ ግን ከውስጥ ከመንፈስ ከነፍስ የሆነ ፍቅራችሁ በቃ እውነተኛ ፍቅር ስላሳያችሁኝ እግዚአብሔር አምላክ ያክብራችሁ። እግዚአብሔር አምላክ ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። እንኳን አደረሳችሁ፣ እንኳን ደረሳችሁ። እንዳንደርስ እዚች ቀን እንዳንደርስ ብዙ መሰናክሎች፣ ብዙ ወጥመዶች፣ ብዙ ፍላጻዎች፣ ብዙ ነገሮች ተደርገዋል። እያየ ሰይጣን እያየ እንደዚህ እያየ ነው የደረሰው። እንደዚህ እያየ እንዳትደቋቸው እየተባለ እያለፍክ ነው፣ አልፈህ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ያንዳንዷ ቀን አልፈናት ነው። ያንዳንዷ ሌሊት ታልፋ ነው። ያንዳንዷ ዓመት፣ ወር፣ ሳምንታት፣ አንዳንዱ በጾም በጸሎት፣ አንዳንዱ በእምነት፣ አንዳንዱ በተስፋ ቃል እየታለፈ ዛሬ ላይ እግዚአብሔር አደረሰን። በክብር ነው ያለነው። ደግሞ ስታምሩ እናንተ ራሳችሁ በጣም ነው የምታምሩት እና እግዚአብሔር አብዝቶ ይባርካችሁ። ወደ ቃሉ ሄዳለሁ። አጭር ነው የማደርገው። ፓስተር ዳንኤል አጭር ነው ብሎ የኔ አጭር ምን እንደሆነ ታውቃላችሁ እና አጠር አደርገዋለሁ። ሰዓትም የለም። ግን እንደው ይሄን ነገር ሳላደርግ ባልፍ ትክክል አይደለም። ለኔ እኔ ላገለገልኩት ለሮጥኩት ሩጫ ከጀርባዬ ዝም ያሉ በጸጥታ የሚሰሩ ሰዎች ነበሩ። ከናንተ ከቅዱሳን ከአብራችሁ ከምትቆሙት ሰዎች ሌላ ማለት ነው እና ጋሽ ይበ ቅድም በደንብ ተነግሯል። እኔ ተናግሬ አልችለውም። የጋሽ ይበን ነገር የወንድሜ ይበን ነገር ተናግሬው ቆጥሬው አልችልም። በእውነት አልችልም። ኤቭሪዌር ብናገረው ማያልቅብኝ ነገር እሱ ነው። ቅድም ግን ኦልሬዲ ስርዓቱ ስለተፈጸመ ወንድማችን ውሂበ ከሐስከፈ ነው። ከሐስከፈ ይሄ አሁን ያላችሁበት ትልቁ አዳራሽ ምናልባት ግማሹን ከግማሹ በላይ በሱ ሀብት፣ በሱ ገንዘብ፣ በሱ ጥረት፣ በሱ አብሮን በመቆም መጋዝና ጓንት ይዞ ድረስ ነበር የሚመጣው እና ይሄ ትልቁ አዳራሽ ተሰርቶ እንዲያልቅ ከሱ በፊትም እዛ ድንኳን ውስጥ እያንዳንዷ ነገሮች እንድትሟላ ራሱ እየተነሳ ይሄ ያስፈልጋቸዋል፣ ይሄን መስጠት አለብኝ፣ እኔ አንድ ቀን ስጠን ብዬው አልልም። ደግሞ ሰዎች ወደው ራሳቸው አንኳክተው እግዚአብሔር ልኳቸው ይሰጣል እና ሳንለው ካለው ነገር እግዚአብሔር ከሰጠው ነገር ብዙ ነገር አብሮን የሰራ ወንድማችን እኔ እድሜ ሰጥቶ እግዚአብሔር እድሜ ባይሰጥ አሁን ላላይ አይችልም። አልቅሼም አያቆመልኝም ነው ወንድሜ ወይ በእድሜ ሰጥቶ እድሜ ተጨምሮልህ እንደዚህ አብበ ልጅ ሆነ እንደገና ቅድም እያወራን ነበር። he looks like young man አለኝ። እውነት ነው። እግዚአብሔር ይባርክ፣ ጸጋ ይብዛልህ። ከሱ ቀጥሎ ዝም ልልም አልችለው አብረውን በጸጥታ ለእያንዳንዱ የወንጌል ስርጭት ለእያንዳንዱ የወንጌል አገልግሎት ብዙ አገልጋይ ነው ያሰማራን። ዛሬ ላሉት ፓስተሮች
ከኋላ ሆነው ደሞዛቸው እንዲከፈል፣ የቤት ኪራይ እንዲከፈል፣ የአምልኮ ቦታዎች እንዲሰሩ ከኪቦርድ ጀምሮ ከመዘምራን ልብስ ጀምሮ እያንዳንዱን ነገር ከጀርባችን ሆነው የሰሩት እዚያ አሉ። እኔ ቅድም ከኋላ ተቀምጦ ሳይ እምባዬ ነው የመጣ። ጋሽ ቢኒያም I have no word ልናገረው አልችልም። ምረትዬ ምንም ልላችሁ በእውነት ምንም ልላችሁ አልችልም። በጣም በጸጥታ ውስጥ የሚሰሩ ሰዎች ለኛ ብቻ አይደለም ደግሞ በሙሉ ላሉ ቅዱሳን አብያተ ክርስቲያናት ሳይሰስቱ ሌሎችን ሰዎች ያሰባሰቡ እንደ ጋሽ ቢኒያም ሃይሊ ኦርጋናይዘር ሰው እኔ ያላየው ጀነረስ ምህረት ጀነረስ እናቴ ነች። ለኔ እናቴ ነው የምላት እና እነዚህን ሰው እናንተንም ዛሬ በዚህ ሁኔታ በእውነቴ ነው የምላችሁ። አንዳንዴ ቃላት አጭር ነች፣ ቃላት አይገልጹም። እነዚህ ሰዎች ከእያንዳንዱ ፓስተሮች ለምንልከው በእያንዳንዱ አጥቢያ ለምንልካቸው ፓስተሮች ከጀርባ ሆነው በገንዘባቸው የሚረዱ ይሄ ህንፃ ተሰርቶ እንዲያልቅ ከጎናችን የቆሙ ለኔ ደግሞ በግሌ አብረውኝ እንደ እናት እንደ አባት የነሱ ቤት የዳንኤል ክፍል ተብሎ እዛ ቤት ውስጥ የራሴ ክፍል አለ። ኤኒ ታይም በፈለኩ ጊዜ የፈለኩትን ሰው ይዤ እንደወጣ እንደ ቤቴ ይሄን ሀገር ለቅቄም ከሄድኩ በኋላ ስመለስም አሁን ነው ያው ጎልምሼ ትንሽ የራኩባቸው እና ምህረትዬ እና ቢኒ እስቲ ቆም በሉ ቁሙና ከልባችሁ ባካችሁ እንዲህ አይነት ሰዎች ሬር ናቸው ምድር ላይ። በዚህ አጋጣሚ የኔን ሪኮግኒሽን እነሱ ቤት ይቀመጥ፣ እነሱ ማስታወሻ ይሆናቸው። ወንድም ይልበ ለራሱ ደርሶታል። ወሮት የኔ ማስታወሻ የኔ ሪኮግኒሽን የናንተ ያንተ ቤት ነው የሚቀመጥ። ከዛ የማይረሱ ሰዎች አሉ። ይሄ ህንፃ ሲሰራ ዛሬ በመካከላችን በአጋጣሚ አንደኛው የለም። ዶክተር ኢንጂነር ዘገየ ያኔ የነ ኢንጂነር ኤርሚያስ አስተማሪ ነው ነኝ። ትክክለኛ ኤርሚ እንደዚህ ሽበት ሳይወጣ ያኔ የነሱ አስተማሪ ሌክቸረር ነበር። እነ ኤርሚ ያኔ ገና የዩኒቨርሲቲ ተማሪዎች ነበር። የነሱ ቀን ከሌሊት እየመጡ ይሄኛው በዚህ ይሁን ይሄ በዚህ ይሁን የገንዘብ አቅማችን ያለን ነገር ሁሉ ይስፋ ይጥበብ እንችለዋለን አንችለውም። አንዳንዴ መጣና አሳንሳችሁ አትዩ የእግዚአብሔርን ነገር ይሁን እሺ ዳኒ እንዳንተ እምነት ይሁንልኝ ይለኛል። እና በዛ መንገድ ዘገየ ኢንጂነር ዶክተር ዘገየ የታለ ደግሞ ዳዊት በንቲ ኢንጂነር ዳዊት በንቲ ዛሬ በመካከላችን ደግሞ በህይወት የለም። ኢንጂነር ኢዮብ ዛሬ ወደ ጌታ ሄዷል። እነዚህ ሰዎች ይሄ የምናመልክበት አዳራሽ ተሰርቶ እንዲያልቅ ከጀርባችን አብረው ቀን ከሌሊት የሚሰሩ ሰዎች ናቸው። እግዚአብሔር ይባርካችሁ በሏቸው። በኋላ ተመረቁ። እነ ኤርሚ ኢንጂነር ኤርሚያስ እነ ኢንጂነር ፍፄ መጡ። እነሱ ደግሞ እግዚአብሔር ከፍ አደረጋቸው። ማንን ሊበቀል? የሰይጣንን ስራ ለመበቀል። ሃሌሉያ! ድንኳናችንን ለማስፋት፣ ራእያችንን ለማስሮጥ ገንዘባቸውን ሳይሰስቱ፣ ዕውቀታቸውን ሳይሰስቱ ይሄ ህንፃም ሲሰራ ተማሪዎች ሆነው ከዛም በኋላ ዛሬ ታላላቅ ሰዎች ሆነው ይቺ ቤተክርስቲያን አሁን ድረስ ኢንክሉዲንግ የትራንስፖርቱ መኪና የተገዛው በነ ኢንጂነር ኤርሚያስ በነ ኤፊ ነው። ቀላል ሰዎች አይደሉም። እግዚአብሔር አምላክ ይባርካችሁ። ሌላ ምለው ምንም ነገር የለም።
እግዚአብሔር ይባርካቸው። አሜን። ተጠርቶ ብዙ ሰው ለመናገር ጊዜም አይበቃም፣ ፕሮግራሙም ይራዘማል፣ ሊያሰላቻችሁ ይችላል። ትንሽ ወደ ኋላ ልመልሳችሁ። ሙሌን አይቼ ነበር አይደል? ሙሌ ከኛ ካለነው ውስጥ እንግዲህ ስራ ያለን ጥቂት ነንና ትልቁን አስራት የሚሰጠው ሙሌ ነበር። ሙሌ እግዚአብሔር ይባርክ። አብሮን ከሽምግልና ከወንጌል ስብከት ከሐስከፈ አብሮን የቆመ ወንድማችን ነው። ሙሌ የማይታወቅ ነገር ብዙ አለ፣ ግን እግዚአብሔር አምላክ ይባርክ። እነ ይርግዬ ሁሉን ነገር ሂድና ይሄንን አስጨርስ፣ እዛ ጋር ሄደህን አጽፈና። ይርጉ ደግሞ የገባበት መስሪያ ቤት ሁሉ ወረቀት ሰጠው ነው በቃ ይሁንልህ ብለው ነው የሚለኩት። በዚህ ተባርኳል። ያኔ ገና ልጁን ገና ተወልዶ ሳየው ይርግዬ የት አለ? ያ ይርጉ ባስሌል እኔ ነኝ ስም ያወጣውለት ለባስሌል ለሱ ልጅ። ለምንድን ነው ስም ያወጣውለት? ሳየው እግዚአብሔር መንፈስ ቅዱስ በላይ መጣ። በደንብ በቃ በደንብ ይርግዬ ይሄ ሕፃን ልጅ እንዳይመስል በጣም ዳይናሚክ ብሪሊያንት ልጅ ነው አለ። በጣም ዳይናሚክ ኤክሰለንት ልጅ ነው። አእምሮውን እግዚአብሔር ከፍቶል። ገና እኮ ተወልዶ ነው። ኢንጂነር ነው፣ ዶክተር ነው። ዶክተር እሱ አይደለም ጌታን ቆሞ በአምልኮ በኪቦርድ በጊታር ያገለግላል። ገና ተወልዶ ተጠቅልሎ ነው ያየን። ብዙ ስራ አለው እግዚአብሔር የሰራው። ከዚህ በኋላ የሚሰራው ደግሞ አሁን ሰማችሁ። ስሙ ቀልድ ነው የሚመስላችሁ። አሁን ስሙ ትንቢት ነው ይሁን። ወደ ቃሉ እንዲያነቃቃ ልባችን ክፍት ተብሎ ቃሉ በውስጣችን ገብቶ ተዋህዶ በቃ ስትገቡ ወደ ቤታችሁ ተለውጣችሁ ኃያላን ሆናችሁ እንድትሄዱ ነው ፕሮግራሙ የሚያስፈልግ። በቃ አንድ ነገር ተቀብሎ አንድ ባለ ራእይ እንደ ሰራዊት በአንድ ዓላማ እንደተሰለፈ በቃ አብሮም የእግዚአብሔር ሰራዊት በአንድ ላይ እንደሚሄዱ እንደዛ መንፈስ በራእይ እንደሚሄድ በመንፈስ እንደሚሄድ በኃይል እንደሚሄድ በዛ መንፈስ እንድትናገሩ ለእምነት የሚሆን እንዴት እግዚአብሔር በቀላሉ እንደሚሰራ ልነግራችሁ። በጣም በቀላሉ ሳሚ ፓስተር ሳሚ ታል ሳምሶን ወለንቺቲ ሳሚ እሱ ረጅም ነው፣ ቆሞም አይታል። እግዚአብሔር ምን ያህል በዛ ወጣትነታችን ጊዜ በጣም ቅርብ ነው። እንደሱን ወለንቺቲ ልጎበኝ ሄድኩኝ። ከጎበኘው በኋላ አብረን ምሳ ጋብዛቸውና የሆነች መኪና መንገድ ዳር ቆመን ቁጭ ብለን ምሳ እንበላለን። ፕሮግራም አልቋል። ጀስት እየተጫወትን እየሳቅን ማዕድ እየቆረስን በረንዳ ላይ ምሳ እንበላለን። ወለንቺቲ ቁጭ ብለን እየበላን የእግዚአብሔር ሕልውና መጣ እና ሳቅ አልኩና ሳሚ አልኩት፣ አንተ የምትወልዳቸው 3 ናቸው፣ 3ቱም ሴቶች ናቸው አልኩት። ነው ሳሚ? የት አለ ሳሚ? ያው ደነገጠ። ያኔ ደግሞ ወንድ ልጅ መውለድ ነው ራእያችን። ወንድ ልጅ ያልወለደ ባክስላይድ ያደርጋል ምናምን ብዬ ቀልጄ ነበር መድረክ ላይ እና ሳሚ ደነገጠ። አረ ፓስተር እንደው ቀይርልኛል፣ ቃል ወጣብኛል። ኖ ይሄ ቃል አይደለም ትንቢት ነው አለ። አሁን ልጆች 3ቱም ሴቶች አላገባም። ያኔ እኮ እንደዚህ እግዚአብሔር በቃ በቀላሉ ነበር ምሰል። በጣም ቅርባችን ነው። ከአፋችን የሚወጣው ቃል ጠብ አትልም፣ ጠባት። ክብር ለእግዚአብሔር፣ ለስሙ፣ ለስራው፣ ለባህሪው፣ ለታላቅነቱ ይሁን። ኢየሱስ ክርስቶስ ጌታ። ሁለት ነገሮች ቀሩኛል፣ ቃል አነባለሁ። ከዛ ማኔክስ ተንስ ማኔክስ ይታል ማን ያለሃልና ሚዛን ማኔክስ በተለይ ከባድ ቦታ የነበረ ወንጂ አዋሽ 7 ኪሎ የሱ ቤት ውስጥ ነው
ማኔክስ ቤት ውስጥ ነው አዋጅ 7 ኪሎ ቤተክርስቲያን ከስደት በኋላ ያቺ 100 ብር የቀረችን 100 ብር አሲዘን ያሱ ይበበቶ እኛ አልጠራነውም እግዚአብሔር ልኮት ነው ተከራከርን አብረን ያለን ያለችን 100 ብር ነች የአዳራሽ ኪራውን በምን ልንከፍል ነው 04 አዳራሽ ነው የተከራየነው የነበረው በኋላ እግዚአብሔር መንፈስ ሲናገረኝ ይሄን 100 ብር እንልከዋለን አገልጋይ እንልክበታለን እግዚአብሔር ራሱ ሌላ ያመጣልን አላልኳቸው በቃ ይሄን ያልኳቸው ደግሞ የምንናገረው የሚያምኑ አገልጋዮች ስለነበሩ ይሁን አሉ ተስማማን ጸለይን ዘካርያስን ያችን 100 ብር ሰተን አዋሽ 7 ኪሎ ላክ ነው ማን ያህላል ቤት አብሮን ከመጀመሪያ እስከ መጨረሻ አሁን ድረስ ገንዘቡን በመስጠት በማስተናገድ በማሳረፍ በፍቅር በጸሎት ህፃናትን በማገልገል በማስተማር ቤተሰቡ በጸሎት ደግሞ ህብረት ውስጥ ባለቤቱ እየተጉ ያሉ ሰዎች ናቸውና እግዚአብሔር ይባርካቸው ነው ካስታወስኩት አይነት አዲስዬ እና ሄልሻ በዚህ ቤተክርስቲያን በአሁኑም ባለው አገልግሎት በዚህ ህብረትም በዚህ ህንጻም በዚህ ፈንድሬዚንግ ውስጥ ቅድሚያውን በፍጥነት ያለ ስስት ከአብሯት ካስቱ ጋር አብሯት እየቆሙ እየረዷት እያገዟት ያሉ ወንድሞች ናቸው አዲስዬና ሄልሻ እግዚአብሔር አምላክ ይባርካችሁ ጸጋ ያብዛላችሁ ትንሽም ብትሆን ትልቅ ሪኮግኒሽን መስጠት ከሰማይ ነው ከእግዚአብሔር ነው እግዚአብሔር የሰራውን ነው ያከበር እግዚአብሔር የሰራውን ብንክድ እግዚአብሔር ይክዳል እግዚአብሔር ትልቅ ያደረገውን ብታቃልል ያቃልላል እግዚአብሔር በእውነት ላይ የተናገረውን ብትዋሽ ውሸታም ነው የምትሆን የእግዚአብሔር ስራ ነው እግዚአብሔር ነው የሚከብርበት አንድ ታሪክ ትዝ አለ ላከችዬና ሻውልንስ እነሱ ናቸው ደግሞ የመጀመሪያ ተጋቢዎቻችን አይደል ነው እናንተ ናችሁ ያኔ እሷም ኬር ነው የምትሰራው ከማኔክስ ጋራ ያኔ ብስክሌት ውድ ነው ደግሞ ያቺ ብስክሌት ለአንቺ አምጥተሻት የሚቀያየር ጊር ያለው ገና መምጣቱ ነው እዚህ ሀገር እንደ ሞተር ሳይክል ለሚቆጠር የነበረው በዛን ፓስተር እኔ ይሄንን አንተ ፓስተር ያለ እኔ ይሄንን አልተጠቀምበትም ለሚሽን ለፊልድ የተሰጠኝ ነው ፓስተር ወደ ፈለክበት ቦታ አገልግልበት ብላ የመጀመሪያ ጊዜ ብስክሌቷን ለፊልድ ሚሽን የተሰጣትን ለኔ የሰጠችኝ ለአገልግሎት ያልኩት እሷ ነች ላከችዬና ሻውል ጌታ አምላክ አብዝቶ ይባርካችሁ ይሄ ጀስት እንዲሁ ለቅምሻ ነው ምናልባት ረስቼ ከሆነ ይቅርታ አድርጉልኝ ጀስት ለቅምሻ ያህል ጌታ አምላክ አብዝቶ ይባርካችሁ እንቆምና ቃለ እግዚአብሔርን እናነባለን በዚህ ሰዓት እንዴት እንደምሰብክ እኔ በእውነት አላውቅም በምሳ ሰዓት ላይ ወደንዘዘ ወፈዘዘ ይበዛል እና ሌላ ጊዜ እንግዲህ ሰማያት በደንብ ተከፍተው በቃ ጥልቅልቆን ሁሉን ነገር መንፈሳዊ ብቻ በመናረግበት ሰዓት ጊዜ ይሰጠናል እግዚአብሔር አሜን 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 በእግዚአብሔር ክብር ይሁን ሉቃስ ወንጌል ምዕራፍ 4 በጣም የሚያስገርም ለዛሬው ደግሞ ትንቢት ያንዳንዱ ሰው ከዚህ በኋላ ከእግዚአብሔር ሰማሁ ከእግዚአብሔር ተቀበልኩ ይህ የአምላኬ ቃል ነው ለኔ የተሰጠ ነው የጊዜው ቃል ነው ከዚህ በኋላ የሚሆን ነገር ነው ብለን ነው የምንሰማው ቃልና ርዕስ ሲሰጥ እግዚአብሔር ዝም ብሎ አይሰጠን ለማስታጠቅ አንዳንዱ ፕሮፌሲ ነው አንዳንዱ ተግሳጽ ነው አንዳንዱ ምክር ነው አንዳንዱ ልብን ያቀናል አንዳንዱ የጠላትን ስራ ፍርስርሱም በትንትኑንም ያወጣ ነው ልዩ መንገድ ነው ያለው እግዚአብሔር በዚህ ውስጥ ሁሉ ዛሬ በዚህ በ35ኛ በዓላችን ይሄ ከዚች ሰዓት ጀምሮ የሚደረግ ነገር ይሄ ነው ክብር ለእግዚአብሔር ይሁን ኢየሱስ ጌታ ነው ኢየሱስ ክርስቶስን ወዳደገበት ወደ ናዝሬት መጣ እንደ ልማዱም በሰንበት ቀን ወደ ምኩራብ
ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት ሃሌሉያ እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኵራቡም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ አሁን ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመረ። ሁሉም ይመሰክሩለት ነበር። ከአፉ የሚወጣው ሃሌሉያ ከአፉ የሚወጣውም ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር። እርሱም ያለ ጥርጥር ይህን ምሳሌ ባለመድኃኒት ሆይ ራስህን ፈውስ፣ በፍቅርናውም እንዳደረግከው የሰማነውን ሁሉ በዚህ በገዛ ሀገር አድርግ ትላላችሁ አላቸው። እንጸልይ። በተለይ አዳዲስ ሰዎች የቆዩት ምን ማለት እንደሆነ ይገባቸው። በእያንዳንዷ ቃል የሚያልፉባት ቃል ስለሆነች ከእግዚአብሔር ሰምተው የሚወጡባት ደቂቃ ሰከንድ እንደሆነች ስለሚያውቁ ኦል ጀነሬሽኑ በደንብ ያውቃል። the new generation አሁን ያለው አዲሱ ኃያላን ትውልድ ይህ ቃል በእናንተ ሕይወት ውስጥ የሚሰራ የእግዚአብሔር መልእክት አሜን። ለእናንተ እግዚአብሔር ዛሬ በዚች ሰዓት ከዚህ በኋላ በምትኖሩበት ኑሮ፣ በምትገቡበት መግባት፣ በምትወጡበት መውጣት፣ በምትሰማሩበት መሰማራት፣ በምታዩበት ማየት፣ በምትሰሙበት መስማት በፊታችሁ የተዘጋጀ አንድ ነገር ብቻ ነው። ይህ ቃል በእናንተ ሕይወት ውስጥ ከዚች ሰዓት ጀምሮ ይሰራል፣ ይፈጸማል። የታተመ ነው። ሰማይ ምድር አስቀድመው የሰሙት ስለኛ በክርስቶስ ኢየሱስ የተፈጸመ ሊደረግ የሚገባው ልንወርሰው የሚገባው ለኛ የተፈቀደ ቃል ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ቃል በዚህ በ35ኛው ዓመት ለሚሰማ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ለሚለው በሩቅም ላሉት ባለስልጣናት በዚች ከተማ ውስጥም በተለያየ ቦታ በከፍታ ለተቀመጡ ሰዎች ከሰማይ አምላክ ከእግዚአብሔር መስማት ማዳመጥ ከሱ ክንድን ኃይልን ጉልበትን መካፈል እንዲሆንላቸው ይቺ ቀን በዚህ ሁኔታ ተዘጋጅታለች። ክብር ለእግዚአብሔር ይሁንለት። የዛሬ 35 ዓመት እግዚአብሔር በተናገረን በሰጠን ቃል በሰው ዓይን ሊታመን የማይችል ቢነገር በሰው ጆሮ ቢሰማ ሊታየ ቀላል የሆኑ ነገሮች ከዚህ በኋላ እግዚአብሔር በዚህ ሕዝብ ላይ የሚሰራው የሚያወጣው የሚያስገባው ነገር የሚያትመው ነገር ይሄ ነው። ቁጭ ብለን እንደ ቀልድ እግዚአብሔር ነገር አንዴ ሲወጣ ስራውን ፈጽሞ ይጨርሰዋል። በዕድሜ ዘመናችን ሁሉ በስጋ ዘመን ወራታችን ሁሉ ወደ ኋላ ብናስብ የሚከተለን የእግዚአብሔር ቃል የሱ ኃይል። ለዚህ ነው ዳዊት ቸርነትህና ምሕረትህ በሕይወት ዘመኔ ሁሉ
እድሜ በሰጣችሁ መተንፈስ ችላችኋል። አሁን በሕይወት አላችሁ እያንዳንዳችን። ዛሬ አጠገባችን የሌሉ እስትንፋስ የሌላቸው ወደ ጌታ የሄዱ እነ ወንድሜ ደርቤ፣ እነ ሰለሞን፣ እነ ቤቢ ከመዘምራን ብዙ አሉ። ነጋሽ ለገሰ፣ ነጋሽ መንግስቱ፣ ነጋሽ አለሙ አብረውን የነበሩ አገልጋዮች ዛሬ ከኛ ጋር የሉ። በሕይወት አለን፣ እስትንፋስ ሰጥቶናል። በዚህ እስትንፋስ ዘመናችን አንድ ነገር ነው የማውቀው፣ አንድ ነገር ነው የሚከተለኝ፣ አንድ ነገር ነው የያዘን፣ አንድ ነገር ነው ያቆመን። ምሕረቱ ለዘላለም ነውና በሕይወት ዘመኔ መሽቶ በነጋ ቁጥር ማለዳ ማለዳ ምሕረቱ ለዘላለም ነውና ቸር ነውና ምሕረቱ ለዘላለም ነውና ከምሕረት ብዛት የተነሳ ለባሪያ ጠላቶቹን ምታ አለው ዳዊት። በዕድሜ ዘመኔ ሌላ ነገር የምመካበት ነገር አይኖረኝም፣ አይኖራችሁም ወገኖች። ቸር ነውና ምሕረቱ ለዘላለም ነውና በሕይወት ዘመኔ ሁሉ ይከተለኛል። በሕይወት ዘመኔ በሚያስፈራ እሳት ውስጥ ዛሬ እንደዚህ ሃይሊ ዲሲፕሊን ሰላም በሆነ ወንጌል፣ ያን ጊዜ ወንጌል እንደዚህ ኦፕን ኤር ለመስበክ በጣም በጣም መከራ ነው። ቦምብና ቆንጨራ ይዘው ነበር ጉባኤ ውስጥ የመጡት። በአንድ እጁ ቦምብ በአንድ እጁ ረጅም ቆንጨራ አንድ አባት ይዘው መጡ። አጠገቤ ጋሹ ይባል አይዞ አትፍራ አትፍራ። እሱ ገና ከአዲስ አበባ መምጣቱ አሜን ከአሜሪካ በቀጥታው ቦምቡ ወደ ያዘው ሰው ነው የሄድኩት። በኢየሱስ ክርስቶስ ስም ህዝቡ አይፈራም። ያ ህዝብ እጁን ዘርግቶ ይጸልያል። ሰውየው ቦምቡን እንደያዙ እዛው ፈዘው ቀሩ። ከእጃቸው ላይ ቦምቡን ከግራ እጃቸው ላይ ሰይፉን ወሰዱ። እዛው ፈዘው ቀሩ። ወደዚህ ቀሩ። በጌታ በኢየሱስ ክርስቶስ ስም የጠላት ስራ የታሰረ በእናንተ ላይ እጁን የሚዘረጋ እግዚአብሔር በዛ ነብይ ላይ እጁን ሊዘረጋ በነበረበት ጊዜ እጁን እንዳደረገው የጠላት ክንድ ከቤታችሁ ላይ የታሰረ ይሁን። ከመግባት ከመውጣታችሁ ላይ ሰይጣን የላከው ስጋና ደም የላከው ውድቀት የላከው ድንቁርና የላከው ክፉ አጋጣሚ ባለበት የታሰረ ይሁን። ይፈራርስ ያጋንን ስራውን። ኢየሱስ ጌታ ነው። ወደ ዛሬው ርዕስ ስመልስ ኢየሱስ ክርስቶስ ቁጭ በሉ። አጭር ስብከት አስቆሚያችሁ ነበር እንዴ? ወይ ዳኒ ኢየሱስ ክርስቶስ ከሰበካቸው አጭር the shortest teaching and preaching እቺ ቃል ነች። ሌላ ቦታ ቆሞ ከጠዋት ጀምሮ እስከ ምሽት ድረስ በምድረ በዳ አስተምሮ ስለመሸ ሰዎችን ማሰናበት ባዷቸው ማሰናበት ስላልወደደ አምስቱን ዳቦ ሁለቱን አሳ አበርክቶ ይህንን ህዝብ ባዶውን ልመልሰው አልችልም፣ አልወድም፣ ተርቦ መሄድ የለበትም፣ ተአምር አይቶ ማንነቴን አይቶ ነው መሄድ ያለበት ያለበት ቀን አለ። ቀኑን ሙሉ የሰበከበት the first የኢየሱስ ክርስቶስ አጭሯ በጣም አጭር በጣም the shortest preaching ወይ teaching እቺ ነች። ከጾመ በሰይጣን ከተፈተነ ፈተናውንም በድል ካሸነፈ ሁለተኛው አዳም ሃሌሉያ እኔና እናንተ አዳም ወደቀ፣ ሁለተኛው አዳም ሆኖ በስጋ ተገልጦ
ፍጹም ሰው እኛን ወክሎ በመጣበት የአዳም በተሸነፈበት ኢየሱስ ክርስቶስ ሰይጣንን በጾምና በጸሎት መጀመሪያ ሌላ ስራ ከመስራቱ በፊት ድል አድርጎ ካሸነፈ በኋላ ለመጀመሪያ ጊዜ በዛ ሰዓት ሰው በክርስቶስ አዲስ የሚሆነው ሰው አብሮ ምን ተሰጠው? ድል። በክርስቶስ የሆነ ሁሉ ለአካሉ ነው፣ ለሱ አይደለም። እሱማ የክብር ጌታ ነው። በስጋ ከተገለጠባት ሰው ከሆነባት ጀምሮ ያደረገው ነገር የሰራው ስራ ሁሉ አማኞችን የሚወክል ለአማኞች የሆነ ስራ ነው። ስለዚህ ተፈትኖ ሰይጣንን ድል አደረገ የሚለው ድል ከዛች ቀን ጀምሮ ለኛ ተከፈተ። ድል የሚለው ቃል አፋችንን ስንከፍት የሽንፈት ቃል ላናወጣ ላልሸነፍ አንድ ቀንም ተሸንፌ አላውቅም፣ ለዘላለሙም አልሸነፍም። ለምን? የተጻፈው ቃል ድል ሊነሳ ያንን ድል ለሚያምኑት ሊሰጥ ሃሌሉያ የተፈተነው የጾመው የጸለየው እኔን ሆኖ እኔን ወክሎ ነው። ለሰው ነው፣ ለወደቀው አዳም ነው። ሰው ተሸንፎ ወድቋል በሰይጣን የሰይጣን ስልጣን ባሪያ፣ በሰይጣን ስልጣን ተሸናፊ። ወለንጭቲ ሄጄ ሳገለግል በመጀመሪያው ቀን እናቶችም ምዕመናኑም እነ ፓስተርም እዛ ነበሩ እና እናቶች ትሸፋፈኑ ነበር ከፍርሃታቸው የተነሳ። በተለይ አባማኮ ይሁን አባባኮ ይሁን ማን ነው እሱ ስም ከተጠራ ይፈራሉ። ለምን? በእውነት የሚያስፈራ ነገር አለው። ጭዳንም ማረግ ካለው ጭዳ ያረገው፣ ሽባንም ማረግ ካለው ሽባ ያረገው፣ ልጆችን ይገላቸዋለሁ ካለ በደንብ ይገላቸዋል። ይህ እየገደለባቸው ስለሚያስቸግራቸው ነፃ የሚያወጣቸው ያስፈልግ ነበር። መጣለታ ኢየሱስ ሃሌሉያ። እየሰበረ እያፈረሰ ዲያብሎስን ስራ በባርነት የተያዙትን በሞት ፍርሃት የተያዙትን በሱ ስልጣን የታሰሩትን ቀንበር እየሰባበረ ሃሌሉያ የታመሙትን እየፈወሰ በዚህ ድል በዚህ መንፈስ ነፃ እያወጣ ዞረ። ኢየሱስ ተፈትኖ ድል ከነሳበት ቀን ጀምሮ በዛ ፕሪንሲፕል we are not preaching, we didn't give you any preachings, we are always talking principles. መርሆዎች ነው እያስተማርን ነው። አማኑኤል መርሆ ነው የምታስተምረው። ፕሪንሲፕሎቹ መንፈሳዊ ፕሪንሲፕሎች ናቸው ክርስቶስ ያስተማራቸው። የሐዋርያትን ተልእኮ ያለው በጆሮ ተሰምቶ ዝም ብሎ ቢኬድ ነገር ሳይሆን አፕሊኬሽን ኢምፕሊኬሽን ያለው ነገር። ከጾመ ሰይጣንን ድል ካረገ በኋላ በቀጥታ እንደለመደው ይላል እንደለመደው ወደ ገዛ አገሩ ወደ ናዝሬት መጣ። ሃሌሉያ። ናዝሬት የምትታወቀው በዳንስ ሰው ናዝሬት ወንጌል ሊሰማ አይታሰብም። በዛ ዘመን ናዝሬት ወንጌል ልሰማ ከአዲስ አበባ ነድተው የሚመጡ ከሐዋሳ ድረስ ነድተው የሚመጡ ከሞያሌ ድረስ ነድተው የሚመጡ ከባህር ዳር ድረስ ተሳፍረው ከትግራይ ድረስ ከአስመራ ከትግራይ ከኤርትራ ድረስ የሚመጡ ሰዎች ነው ለማየት ለመስማት። ናዝሬት እያንዳንዱ ጓዳ ጽዳት ጀመረ እግዚአብሔር። ጋሪ ላይ ስትቀመጡ ባለጋሪው እንደ መኪና ቴፕ የለው ይዘምርልሃል። እንደዛ ነው በቃ ሁሉ። ታክሲ ውስጥ ከገባ ታክሲው መዝሙር ነው የሚያሰማ። ዞር ስትል ሃሌሉያ የሚል ድምፅ የጸሎት ቤት ውስጥ ትሰማል። ጫት ቤቶች እያንዳንዳቸው እየተቆጠሩ ተዘጉ። መጠጥ ቤቶች ከሰሩ። ኪሳራ። ማን ሂዶ ይስከር? ማን ሂዶ ይጠጣ? ጣዖት ያላቸው አጋንንት ያላቸው ሰዎች ከተማዋ ውስጥ መስራት አቁመው ከተማዋን ለቀው ወጡ።
ወንጌል ኃይል አለ። ወንጌል የእግዚአብሔር ኃይል ነው፣ መንፈስ። ሃሌሉያ! ይቺ ከተማ ብዙ ሰዎች ለማየት ለመናፈቅ የእግዚአብሔርን ነገር ለመስማት ሪቫይቫሉ ከዚች ከተማ ከአዳማ ተጀመረ። ታላቁ ሪቫይቫል በኢትዮጵያ ውስጥ ሪቫይቫል እዚች ከተማ ተጀመረ። እንደ እሳት ሰደድ። ስለዚህ ወደ ገዛ አገሩ መጣ ይልና እንደለመደው ሃሌሉያ። አዲሱ ሰው ልዩ ልምምድ አለ። ዲሲፕሊን እንዲሆነ ሰው የዲሲፕሊን ልምምዶች አሉ። የእውቀት ሰው እውቀትን የሚፈልግ ሰው የማንበብ ዲሲፕሊን አለው፣ ልምምድ አለው። የስራ ታታሪ የሆነ ሰው ልምምዱ ስራ ነው፣ ስራ ላይ ነው፣ ወሬ አይፈልግ። ዲስትራክትድ መሆን አይፈልጉም። ወገኖቼ በተለይ አዲሱ ጄኔሬሽን ይሄ የአሁኑ ትውልድ የአሁኑ ዘመን ብዙ ጆሮ የሚስቡ ዲስትራክሽን አለ። አሁን ፌስቡኩንም ቲክቶኩንም ጄኔሬሽኑ የእግዚአብሔር ነገር ከኛ ከወጣው በላይ ፖፑላር የምትሆኑበት የእግዚአብሔርን ነገር የምትሰሩበት ለእናንተ ነው። ብዙ ጊዜ ቲክቶክ የሰው አቴንሽን የሰው ትኩረት ወደ ሰማይ እንዲሆን በእናንተ ውስጥ ስራ ይጀምራል። እግዚአብሔር ስራ ይጀምራል በእነዚህ ወጣቶች። ሰው ጌታ ኢየሱስ ክርስቶስ የለመደው ነገር ነበረ። በዚህ በአማኑኤል ንብረት የለመድነው ያስለመደን ነገር ነበረ። ጾም very disciplined ጾም። ያለ ማቋረጥ ያለ እረፍት ጾም ጌታ ኢየሱስ ክርስቶስ ያደረገ። ጸሎት ይላል ቀጥሎ። ወደ ፈተና ሲሄድ ዝም ብሎ አይደለም ይሄድ። የፈተናው መውጫው ፕሪንሲፕል ጾም እና ጸሎት። ሃሌሉያ! ታምር ለማድረግ ሪቫይቫሉ እንዲቀጥል እግዚአብሔር እንዲሰራ ሰማያት እንዲከፈቱ ልንገራችሁ። ገና ያኔ ኢህአዴግ መግባታቸው ነበር እና በስተን ስላዩን ወጣቶች ስለሆን አንዳንድ ሰዎች እኛ ላይ ስደት ለማምጣት የፖለቲካ ድርጅት ሊሆኑ ይችላሉ አሏቸው። ውሸታቸውን ነው። በኋላ ሰላይ ላኩብን። እስቲ ሄዳችሁ ሰልሉ ጉባኤ ውስጥ የመጀመሪያ ቀን ሲሰማ አጋንንት ሲወርድ ሰዎች ሲፈወሱ የእግዚአብሔር ኃይል ሲፈስ የሚሰበከው ወንጌል ኃይለኛ እንደሆነ ሲያቅ ቀጥሎ በዛም መጀመሪያ ሮጠው ሰዓት ሳይደርስ ሮጠው የሚመጡት እነዛ ሰላዮች ሲመጡ ሲያዳምጡ ሲመጡ ሲለወጡ ሲመጡ ሲለወጡ እዛው ድነው ጌታን ተቀብለው ሃሌሉያ ለአማኑኤል ጉዳይ አስፈጻሚዎች አደረጋቸው። ሃሌሉያ ወገኖቼ፣ ሰው በአምላኩ በእግዚአብሔር ፊት ከጨከነ፣ ሰው ሰማያት ከሀሳብ ጋር ከተስማማ፣ እውነተኛ ለእግዚአብሔር ከቆመ፣ ከእውነት ጋር ብቻ ወሬ ከሚያወራ ሰው ተረት ዝም ብሎ ማይረባ ራቅ፣ አቴንሽንና ዲስትራክሽንን ልብህን ከሚስብ ነገር ጀስት ካት ኢት አውት። እምቢ በል። ምን ያደርግልሃል? ቶክ። ከዚህ በኋላ ይሄ ህብረት፣ ይሄ አገልግሎት፣ ይሄ ጸጋ እንዲቀጥል የእግዚአብሔር ሕልውና እንዲኖር የሚያበዛው ጾምና ጸሎት ነው። ግን ባዶውን አይደለም። የጾም ቃልን ይዞ ነው።
ሃሌሉያ አሜን። ይኸውላችሁ እዚህ ጋር ፋሲካን አይቼዋለሁ እና አለበ ያሉ ኃይልዬ እዛ ጋር ሌሎችም ካስያለ ሁሌ መጀመሪያ የምናገረው የመጀመሪያ ስናገራቸው ስልጠና ስሰጥ ኮሜንታሪ እንዳታነቡ በቃ ይሄን ነበር የምላቸው። እውነት ነው። ኮሜንታሪ የሚባል እንዳታነቡ። መጀመሪያ ንጹሑን ጥሬውን ኦርጋኒኩን ብላ ካፉ የወጣውን ቃል ሰው ያልጨመረው እውነተኛውን ቃል ብቻውን ራሱን ንጹሑን ኦርጋኒኩን ቃል ከዘፍጥረት እስከ ራእይ በደንብ ብላው ዳይጀስት አድርገው ከዛ በኋላ ኮሜንታሪ አነብ። ከፈለግ ቁርአንም አነብ። ምክንያቱም የትኛው እውነት የትኛው ሐሰት የትኛው የእግዚአብሔር መንፈስ የትኛውን ክርዳድ እንደሆነ ትለያለህ። አለዚያ በተጻፈው እየተነዳ በአንድ ጥቅስ ብቻ ስንት ሰው መሰናክል የስተት ትምህርቶች እየመጡ መከራ ያበሉን ነበር። ያለፍነው እነዛን ነገሮች ተቋቁመናቸው ድል አድርገነው ዛሬ ላይ ክብር እንዲኖረን ዛሬ ላይ ሳናፍር እንዳንበሳ እንድናገሳ ያደረገ እግዚአብሔር ደግሞ ህልውናውን ሞገሱን ያበዛልን ቃሉን ስለበላ ነው። ጌታ ኢየሱስ ክርስቶስ ራሱ ቃል ነው፣ ግን ሰው ሆኗል። ስለዚህ የኖረው ምን ያለ ተጽፏል። እምቢ ብለን የወጣነው እኮ አልተጻፈም እያልን ነው። በ44 አይዳንም በአንድ ነው የሚዳነው እያልን ነው እኮ የወጣነው። በአንድም ኢየሱስ፣ በሁለትም ኢየሱስ፣ በሶስትም ኢየሱስ፣ በአራትም ኢየሱስ፣ በአምስትም ኢየሱስ፣ በስድስትም በ30ም ከሌላ ቀንም ቢጨመር በወሩ መጀመሪያም በወሩ መጨረሻም ሌሊትም ከሆነ ቀን እኩለ ሌሊትም መሽቶ ሲነጋ የሚሰበከው አንድ ነው። ከሁሉ በላይ አንዱ ጌታ የሁሉ ጌታ ነው። ሃሌሉያ! ከነገድ ከቋንቋ ከፍጥረት ሃሌሉያ! በአራቱ ማዕዘናት ሰውን ሊያድን ወደ ዓለም የመጣው የሰው ልጅና የእግዚአብሔር ልጅነት የተመለሰበት አንድ መንገድ ነው። ስለዚህ ያንን ቃል የእግዚአብሔር ቃል የተጨመረ ሲሆን ይሄ ተጨምሯል። አንድ ጊዜ አንድ ቄስ ስልችት አላቸው። አሁን የሉም። አባ እስጢፋኖስ ነው የሚባሉት። የገብርኤል አስተዳዳሪ ነው። እንግዲህ ይሄ ቪዲዮ የት ደርሶ ምን እንደሚሉ አላውቅም። የራሱ ጉዳይ ነው። እንግዲህ እንደዚህ የኖር ነው እና አባ እስጢፋኖስ በጣም ያስቸግሩ ነበር። ደግሞ እኮ እኛ ማርያም ውስጥ ነው ያለ፣ እሳቸው ስላሴ ናቸው። አሜን ገብርኤል። በኋላ እየመጡ ስደት ያበዙብናል፣ ይቃወሙናል፣ ይረብሹናል፣ ስደት ያስነሱብናል፣ ዱላ ያስነሱብናል፣ ዱርዬ ይሰበስቡብናል። መጨረሻ አንድ ቀን ቁጭ አልንና ከእሳቸው ጋር ቁጭ አልኩኝ። ደግሞ እሳቸው አስተዳዳሪው ያሉ አባ ገብረ ማርያም ናቸው አስተዳዳሪው። ያኔ አሁን ጳጳስ ሆነዋል። እሳቸው በደንብ በቃ የምንሰብከው የምናስተምረው ቃል እግዚአብሔር እንደሆኑ ገብቷቸዋል። እነኛውም ገና ምንም መጽሐፍ ቅዱስ ያነበቡ አይመስሉ አምሶር የተሰለ በኋላ ያለ ደብራቸው ያለ ቦታቸው መጥተው እኔ ነኝ የምቆጣጠራቸው ብለው እኛ የምንሰብክበት ትንሹ አዳራሽ ውስጥ መጥተው የምንሰብከውን ያዳምጣሉ። እና ይሄ ትክክል አይደለም፣ እንደዚህ ማለት የለብንም፣ አንድስ እንኳን ጻድቅ የለም ብዬ ስሰብክ ውጪ ይዙና ተክሊየስ ይሉኛል። ታዲያ እኔ እኮ ያልኩት ይሄ እኮ ሮሜ ምዕራፍ 3 ላይ አንድስ እንኳን ጻድቅ የለም ተብሎ ተጽፏል ብዬ ጥቅሱን አሳየው። አሁን ምን ይመልሱ? ማን ያለው አሉ። ጳውሎስ ነው። ጳውሎስ መጽሐፉን ማለት ምን አሉ? አይ እንግዲያስ ጳውሎስም እንደናንተው ጴንጤ ነው አሉ። በቃ ይናሉ ሲጨንቃቸው። ዛሬ ቀላል ይመስላል። 35 ዓመት ሞላ። ከዚህ በኋላ ያለው ነው ዋናው መንፈሱ ፕሪንሲፕሉ። ከዛ በኋላ ከፕሪንሲፕሉ ውጭ ደግሞ በኋላ የሚሰጥ ደግሞ ለፕሪንሲፕል ላላቸው ሰዎች የሚሰጣል።
ተጽፏል። እስቲ አንድ ላይ ተጽፏል። ስንናገር ምን ብሏል? ተጽፏል። ስናነብ ተጽፏል። ሰይጣን ሲፈትነን ተጽፏል። ይሄን ለማድረግ ዕለት ዕለት ቃሉን መብላት ኖውሌጅ ኢንሳይት አንደርስታንዲንግ ቅዱስ ቃሉን ብላው። ለዚህ ነው ኤርምያስ ምዕራፍ 15-16 ላይ ቃልህ ተገኝቷል እኔም በልቼዋለሁ። እስቲ አንድ ላይ ቃልህ ተገኝቷል እኔም በልቼዋለሁ። ይህችን ቃል ፈተና ጨርሶ ወደ ናዝሬት ከተማ መጣ ይላል። እግዚአብሔር ወደ ከተማ ይላካችሁ። አሜን 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 አሜን። ከተለያየ ቦታ የመጣችሁ ከተለያየ ቦታ ከወለንጭቴ አውቃለሁ። በጣም መወዳት ከተማ መወዳቸው ወንድሞች ምን ሰፈሰፍላቸው ከልቤ መከራ ለመቀበል ከነሱ ጋር ለመሞት የነሱን ስደት አብሮ ለመሰደድ በተለይ በድህነቱ ሰዓት እዛ በየቀኑ ሄድ ነበር። ሌሎች ከሌላ ቦታ የመጣችሁ ከሌላ ከተማ ራቅ ካለ አላችሁ ሪፍሌክት ስለሚያደርግ ብቻ በያላ እግዚአብሔር ወደ ከተማ ይላካችሁ። ስራ ወዳለበት እሱ አንድ ነፍስ ለማዳንም እንደ ጳውሎስ ወደዚህ አትሂድ፣ በቃ አንድ ነፍስ ነው እዛ ጋር ያለው። ብዙ በር ተከፈተልኛል፣ በዛ ልሄድ ስል መንፈስ ቅዱስ ከለከለኛል። አንተና በዚህ ብዙ በር አለ በዚህ ምናምን ሲል ነው መንፈስ ቅዱስ ያለኝ እዛ አንድ ሰው ሄዳ አድነ እያልክ የምትራመድበትን ጎዳና መንፈስ ማስተዋል መልእክት ለምትገባበት ከተማ ለምታገለግለው ህዝብ ሃሌሉያ እግዚአብሔር መልእክት ያስታጥቅህ። ባለስልጣን አድርጎ ይላካችሁ፣ ኃያላን አድርጎ ይላካችሁ። መንፈስ ቅዱስን ሞልቶ በከተማው ላይ ስትሮንግ ሆልዱን የምትሰብሩ ህዝቡን ነፃ የምታወጡ ሃሌሉያ የገሃነም ደጆችን ንቅልቅል አድርገህ ህዝቡ ዲሲፕሊን እንዲሆን የእግዚአብሔር ፈሪሃ እግዚአብሔር እንዲኖራቸው በእግዚአብሔር ሰላም እንዲኖሩ ከክፋት እየነቀልክ እያወጣ ከክፉ ስራ እያወጣቸው አይዞ እያል አስታውሳለሁ። አንዲት ልጅ ኃይሌ ያስታውሳል መስለኝ ከሱ ጋር ነው ያገለገልናል። አንዷ ልጅ የጸሌን እያወራናት አይን ማየት አትችልም። የሰው አይን እንደዚህ ገና ህፃን ልጅ ነች፣ ወጣት 14 ዓመት ምናምን ይሆናት። አይን አታይም፣ እንደዚህ ነው ትንቀጠቀጣለች። በኋላ ጠየቅኳት ምን ሆነሽ ነው? ጸልየንልሻል። የጠላት አጋንንት ለቋት ሄደ፣ ጮሆ ለቋት ሄዷል። ግን ትንቀጠቀጣለች እንደዚህ። እኛን ቀና ብላ ማየት አትችልም። ቀና ብለሽኝ ስላት አልችልም አለች። ምን ነው ስላት እኔ እንደ ሰው አላደግኩም አለች። አባቴ የመጠጥ አዲክትድ ነው። አባቷ ስካር አዲክትድ ሆኗል እና ራሱን አይቆጣጠርም። በጠጣ ጊዜ ሰው ሲመጣ በቃ ስቃይ ነው የሚያበብ። ጠዋት ዱላ ነው፣ ማታ ዱላ ነው። እምባርፈው አለች። ተንከባልዬ ዱላውን ማመልጠው አልጋ ስር እገባለሁ ተንከባልዬ እና አባቷ ሲወጣ ነው ከዛ ውስጥ የምትወጣው። ከዚህ የተነሳ ሰልፍ ኮንፊደንስ የላትም፣ ስብዕና የላትም። በቃ መኖር ጨልሞባታል፣ መኖር ያስጠላታል። ለምን ነጋ ለምን መሸ ነው የምትለው። ደሞ ነጋ ደሞ መሸ የምትል እህት ነበር። እቺ ልጅ አጋነን ስለለቀቃት ብቻ በአንድ ቀን ሰዋት ሀግ እንዲህ ያቀፍና አይዞሽ እኔ አባት ሆንሻለሁ፣ የሚያስፈልግሽን ነገር እንሰጥሽ። ለመጀመሪያ ጊዜ ሰውነት ሰው መሆኔን ተሰማኝ። ሰው ይወደኛል እንዴ? እኔ እንደዚህ የተጣልኩትን ስራዬ ብሎ ጊዜ ሰጥቶ የሚያይ ይሄ ሰው መስራት ነው በሰማይ የሚያሸልም። የስጋ ዘመን ጨርሼ ሲሄድ ምንም ይዤ አልሄድም። ምንም
ደግሞ እግዚአብሔር ብልጥ ነው፣ በጣም አዋቂ። ከዚች ፕላኔት ሰው ሲመጣ ባዶ ነው፣ ሲሄድም ድስቴን ያዝልኝ፣ ማንኪያ ያዝልኝ፣ አንድ ሲኒ ቡና ያዝልኝ ይል ባዶ ነው። አብሮን የሚሄድ ግን ስራቸው፣ እምነታቸው ከተላቸው ወደ ገዛ ከተማው መጣ። እንደለመደው ደግሞ ወደ ምኩራብ ገባ። አሜን። መገኛችን የት ነው አላችሁ? መገኛችን የት ነው? ምኩራብ። ምኩራብ ማለት የሰለሞን መቅደስ አንድ ነው። በየሰፈሩ በየመንደሩ ምኩራብ አለ። ቃለ እግዚአብሔርን ለመስማት ለመጸለይ። ወደ ምኩራብ እንደ ልማዱ ነው የሚል that means አንድ ቀን ያደረገው አይደለም፣ ለሁለት ቀን ያደረገው አይደለም፣ ዝም ብሎ በአጋጣሚ አይደለም፣ በስሜት አይደለም። በእግዚአብሔር መንፈስ እየተነዳ ሃሌሉያ በአባቱ የሚያደርገውን አንዷን ሰከንድ እሱ በማይገኝበት አብ በማይገኝበት ላይገኝ። ሃሌሉያ። ስለዚህ የአብ ፈቃድ በዛች ሰዓት በዛች ደቂቃ እዛ ምኩራብ ውስጥ እንዲቀመጥ ሰከንድ ነው። ሰውየው ደግሞ አመጣና ራባይ ስለሆነ ክርስቶስ ያስተምር ስለነበረ አገልጋዩ አምጥቶ የመጽሐፉን ጥቅልል ሰጠው ይላል። ሲተረትረው ኢሳይያስ 61 ቁጥር 1 ላይ ያለው ያ መጽሐፉ ሲከፈት አጋጣሚ የለውም። በድንገት ዝም ብሎ ርዕስ ይዞ ለማስተማር አይደለም። በዛች ሰዓት በዛች ሰከንድ እዛ ቦታ ላይ ነው መገኘት ያለበት። በዛች ሰዓት የምትፈጸም አስቀድሞ የተነገረ ከዛ በኋላ ለሚያምኑት ለሚከተሉት እሱ እስኪመጣ ድረስ የሚሰራ የሚከፈት ሃሌሉያ ለአማኞች የሚሰጥ ከዚች ቀን ሰዓት ጀምሮ ይህ መጽሐፍ ተፈጸማል። ምን ማለት ነው? ለድሆች ወንጌል እሰብክ ዘንድ ልኮኛል፣ ቀብቶኛል፣ ያዘኑትን ለማጽናናት በአመድ ፋንታ አክሊል አራጋዶስ አላችሁ። በአመድ ፋንታ ከዛች ሰዓት ጀምሮ ነው የሚለው። እስከዛች ሰዓት ድረስ ተጠብቋል፣ ገና አልተፈቀደም። it was preserved, it was a prophecy። መሲሁ አምላክ ሰው ሲሆን ሰዓቷ ስትደርስ ለሰዎች ለሚያምኑ ለሚቀበሉት በምድር ላይ ለሚኖሩት ኑሮ ነው። ያ በምድር ነው። ያ በሰማይ ሁለተኛው ሌላ ተፈጸመ ነው እሱ። ይሄኛው ተፈጸመ ክርስቶስን ለሚያምኑት በምድር ላይ ሃሌሉያ። በሰማይ ማዕበድ የለም፣ መሬት ላይ ነው አመድ ያለው። አመድ የሚሆንብህ ነገር አመድ ላይ ሆን ቻው ብለው ውጣ በቃ ከዚህ የለም። አሜን። ድህነት የሚባል ከእግዚአብሔር ጋር ሆኖ በደም ስሙ ከመንፈስ ቅዱስ ጋር ሆኖ አመድ ሰይጣን አመድ የሚያደርገው ነገር ተፈጥሮ ሁኔታዎች አጋጣሚዎች አመድ ሲያደርጉት ያ አመድ ብዙ አመድ ካደረገው ሰይጣን አትፍራው፣ አንተ ብቻ ከጌታ ጋር አመዱን ካበዛው የወርቅ ብዛት ቁጥር ኢየሱስ ጌታ ነው። በነካ ቁጥር ብዙ በረከት ቁጥር እሱን አምነህ በሄድክ ቁጥር በጸለይክ ቁጥር እግዚአብሔርን በታመንክ ቁጥር ቃልን ይዘህ በተራመድክ ቁጥር ሰይጣን አመድ ያደረገው ወደ አክሊልነት እየተለወጠ እንዲሄድ እንዲሰራ ሰዓቱ ፍጻሜው አሁን ነው አላችሁ። በቃ አሁን ሰዓት ሰይጣን ከዛች ደቂቃ ጀምሮ አቆመ። ፓወር የለውም፣ ክልክል ነው። 61 ላይ የተጻፈው ተፈጸመ አለ። ተፈጸመ ማለት ምሳሌ ልስጣችሁ። ኢትዮጵያ ግድብ ሰርተናል አይደል? ትልቅ ግድብ። አሁን ግብጽ ድሮም ጀምሮ ነው ፀጉሯን የምትነጨው፣ ድሮም ጀምሮ ነው። 40ውን የሰጠችን እሷ ነች፣ 4ቱን እኛ ነን የጨመርነው።
አያደርጉትም። ግብጽ ብትሄድ አንዱንም ቀን አያደርጉትም። የግብጽ ደግሞ የመጀመሪያው ፓትርያርክም የተሾመው የመጀመሪያውን ከግብጽ ነው። አባይ ሲገደብ እንዳይገደብ አሁን ይሄ መልእክት ነው፣ ለመሪዎቹ መልእክት ነው። አሁን የሚተናኮሉን ዛሬ አይደለም የጀመሩት። ገና በ1871 በተለያየ መንገድ ከፈለጉ በሃይማኖት ከፈለጉ በጦርነት ከፈለጉ በፖለቲካ አሁን ወደዛ ፖይንት አይደለም ለአብረው ቢሳም አሁን በዚህ በአመድ ፋንታ አክሊል በሐዘን ፋንታ ደስታ በለቅሶ ፋንታ ሰው እልል እንዲደሰት እንባ እንዲታበስ አልቅሰ እንዳትቀር ማንም የእግዚአብሔር ልጅ ከአብ ጋር በልጁ በኢየሱስ የታረቀ ሰው እንባውን ካፈሰሰ ነገ በኃይል ይስቃል። መስት ነው። በሐዘን ፋንታ ደስታ ተብሎ ተጽፏል። ከዛች ሰዓት ጀምሮ ተፈጽሟል አለ። ክርስቶስ እስከሚመጣ አማኞች ይሄ ነገር ተፈቅዶላቸዋል፣ ተሰጥቷቸዋል፣ ከእግዚአብሔር ተለቋል ይሄ አዋጅ። ከዛ በኋላ ነው እየሳኩ ምኖር። እንደ ዮሴፍ ሊያስለቅስህ ከፈለገ ነገ ሳቅ ብዙ ነው ያለው ማለት ነው። እንደ ዳዊት ያስለቅስሃል አይደለም? በጠላቶች ላይ ገና አፌን ተከፈተ ቀንዴ ከፍ ከፍ አለ ብለህ የምትናገርበት ከዛ በኋላ ይመጣል። ስለዚህ አመዱ በእኛ ላይ አይሰራ። ግብፅ ሆይ አመድሽ በእኛ ላይ ላይሰራ አልፈን ሄደናል። መጀመሪያ ይህን ትንቢት ይህንን መልእክት ታድሶ ነው ገና ይዘነው የመጣል። አሁን ስሙ፣ ይችን ስሙ። አሁን ተገድቧል፣ አልቋል እኮ ግድቡ። ግን ለምን ይመስላችኋል የሚፍጨረጨር? ለምንድን ነው አሁን ከተገደበ በኋላ ምን ልመረግ? ኔክስት ስሙ፣ መሪዎች ስሙ። አፈሩ ነው የሚገደበው። ስሙ። ውሃው እንደተገደበ አውቀዋል፣ አልቋል። ግን ውሃው ላይ ነው ሩጫ፣ ዲስትራክት ሊያደርጉን ነው። አፈራችን ራጋዶስ ለም አፈር ለሌላው የሚተርፍ ከውሃው በላይ ከግድቡ በላይ ድርቅን የሚያጠፋ ለም አፈር ከሁሉ ቦታ ተጠራርጎ ሱዳንን ያለማት ግብፅን ያለማት ይልሙ። ግን እኛ አመድ እየሆን አይደለም። እግዚአብሔር ቀጥሎ የሚሰራው ስራ አፈሯ እያንዳንዱ አፈር ትገደባለች። የለማ አፈር ነው የምንገድበው። ሃሌሉያ። ከዚች ሰዓት ጀምሮ ተፈጸመ። ምን ይላል? ማርቆስም ምዕራፍ 1 ላይ ሶስቱም ወንጌላውያን ጽፈውታል። ማርቆስ ምዕራፍ 1 ላይ ጻፈው። በአጋጣሚ ደግሞ ማቴዎስም ማርቆስም ሉቃስም አራተኛው ምዕራፍ ላይ ነው። ማርቆስ መጀመሪያው ምዕራፍ ላይ ተፈጸመ ይሄ ነገር አለ። ኢሳይያስ ትንቢት ያደረገው ነገር ተፈጽሟል። አሁን ልንገራችሁ። ብዙ ትንቢት ሰምተናል አይደል? ግማሹ ተፈጸመ አይደል? ከዚህ ብላችሁ አምላክን የጠበቃችሁበት ጓዳችሁ ውስጥ ገብታችሁ ለእግዚአብሔር የነገራችሁት እያንዳንዷ ነገር መስራት መመለስ ትጀምራለች። የመልስ ጊዜ ነው ከዚህ በኋላ። ሃሌሉያ። እያንዳንዷ ከእግዚአብሔር የሰማናት ትንቢት ተጽፏል እያልን ሰይጣን ፊት በተገዳደርንበት ነገር ቀጥሎ ይሄ ነገር ተፈጸመ። ከዚህ በኋላ በአመድ ፋንታ አክሊል። ይሄ ፕሪንሲፕል ምንም ሊያደርገው አይችልም ሰይጣን። ይሄንን ሰይጣን እንዴት መሰላችሁ የሚያየው? ሰይጣን እግዚአብሔር በጠላቶቼ ፊት ራሴን በደስታ ዘይት ቀባኝ። አንዳንድ እግዚአብሔር ይሄ ትንቢት እስኪፈጸም ይሰውራል።
ሰውሮ ያሳድጋል። የትንቢቱ ፍጻሜ ሲያልቅ ግን ሂድ ፈርዖን ፊት ሂድ ነው፣ በትር ይዘህ ውጣ ነው። ያን ጊዜ ፈርዖን ጠንቋዮችን ሲልክ አይሰራም። ኢየሱስ ጌታ ነው። አሁን አይሰራም። ፈርዖንም አሁን አይሰራም። ኢየሱስ ጌታ ነው። ቤልዘቡሉ አሁን አይሰራም። ሰማያት በዚች ከተማ ላይ ድጋሜ ለምህረቱ ሲል ለስሙ ክብር ሲል ድጋሜ እልልታ በዚች ከተማ ላይ እንሰማለን። ድጋሜ በዚች ምድር ላይ አነጋጋሪ ነገር፣ አስገራሚ ነገር እንሰማለን በዚች ከተማ ላይ። ለእናንተ ለእምነት አንዳንዱን ስንናገረው ለእምነት ስለሚጠቅም፣ ምክንያቱም አሁን ሰው ስብከት ስለለመደ ማነቃቂያ ይመስለዋል። ምንም እኛ የማነቃቂያ ነገር አናውቅ። እኔ ራሴ የነቃው ነኝ። ለምንድን ነው ማነቃቂያ ነው? እውነት በጣም የነቃው ደንቀት ያለች ወፈዘዘ ወደዘዘ ነው የሚነቃው። ራስታዎች ናችሁ እንዴ የምትፈዙት? ንቅት በመንፈስ ቅዱስ ቅጥል ራካቶሳና ሀላዲና ሀጋቦስ ሃሌሉያ። የእግዚአብሔርን እውነት፣ የጽድቅን ወንጌል፣ የክብሩን ወንጌል ይዘህ ስትሄድ ጠላቶችህ እያዩ አሁን ሁለተኛው ሰዓት ምንድን ነው? ሙሴ የመደበቅ ሰዓት አይደለም። አልገባችሁምና አሁን ጠላትህ እያየ ራስህን በደስታ ከዚህ በፊት አልቅሶ ነበር ማለት ነው። በደስታ ዘይት ቀባሃለሁ። ጽዋህ የተትረፈረፈ ነው። ገበታ አዘጋጅልሃለሁ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። የተዘጋጀ ገበታ። እነዚህ ወጣቶች ነበሩ። እነዚህ ገና ተማሪዎች ነበሩ። ገና ምን እንሆናለን፣ ስራ ይዘን ምን እንሆናለን የሚሉ ዛሬ ተርፈው የሀገርን ኢኮኖሚ የሚያንቀሳቅሱ ሰዎች ነው የሆኑት። እንደዚህ ይሆናሉ ብሎ ማን ያምናል? ማን ሊገምት ይችላል? ከነሱ ባለፈ ደግሞ የሚቀጥሉ ወጣቶች ይነሳሉ። ዳይናሚክ ወጣት መንግስት የሚፈልጋቸው ፕሮሞት የሚያደርጋቸው እግዚአብሔር ራሱ ያስነሳቸው ጥበብ የሞላባቸው የሚፈለጉ አቅጣጫ የሚያስይዙ ስሙን የሚያስጠሩ የጠላትን እንክርዳድ የነቀሉ ሰማያትን ሐሳብ የእግዚአብሔርን የቃሉን ዘር የሚዘሩ ወጣቶች ይቀሰቀሳሉ። መንፈስ በእነሱ ላይ ያርፋል። ኃይል በእነሱ ውስጥ ያልፋል። ጥበብ ያልፋል። ለሌላው ሰው ብለው ያቃታቸው ለነሱ ይሆናል። ከሌላው ጋር ተፎካክረው ነው እነዚህ ሰዎች አሸንፈው እዚህ ደረጃ የሚደርሱ ነው። እሱ በቃ አሁን የደስታ ዘይት ነው ቀባለሁ ካለ፣ ጽዋ የተትረፈረፈ ነው ካለ፣ ሲሰበሰቡ ቢመክሩ አይችሉም። አያዙ ያልፋል። ዝም ብሎ ለፍ አሳልፍለት የስራ ተወባክ የሆነለት እያለፍከው እየጣስከው ጥሰው ወጡ። ለምን? እግዚአብሔር ክንዱን በእነሱ ላይ አድርጓል። ሙሴ ከዚህ በኋላ የለቅሶ ሰዓት አይደለም። ዳዊት ከዚህ በኋላ የለቅሶ ሰዓት አይደለም። ሰዓት አለው። እግዚአብሔር ምን አለው? ጊዜ አለው። እንጠብቅ። በተሰጠን ሰዓት ያቺ ሰዓት የተፈውስ ጊዜ ነው። ከዚህ በኋላ በሽታን ደዌን አሁን ስንት ወደ 50ዎቹ ገብቻለሁ። ዛሬ ገና ነው የምናገረው። አንድ ቀንም ብያለሁ። ምክንያቱም አጋለጣችሁን 35 ዓመት ብዙ ነው የተጋለጠ። አሁን ሰናይት ወደ እንደዛ ትመስላለች። እዛ ጋር ይወጥ ከኋላ ሰኒ ፈሌማ በቃ እንደገና የሆነ 18 ዓመት ልጅ መስሎኝ ፈሌ ሌሎቹ ስንት ዓመታችን ነው?
20 በዛ ቢባል ስንት ነው? 35 አሁንም ገና እንደ 20 ዓመት ነው የሚሰማ። መሞከር ትፈልጋለህ? ከመሆን ጉልበት ያድሳል። ይሄ ቅባት አሁን ተፈጸመ ያለው ለአካሉ ይለቀቃል። በቃ ተብሎ ነበር። ጌታ ከመጣ ሰይጣን ከተሸነፈ በኋላ ለአካሉ የተለቀቀ። አሁን ወደ ምስክርነት ቃል ልግባ። ምክንያቱም ቅድም ብዙ ሰዓት ብዙ ነገሮች ስለሄድን ሰዓት ሄዷል፣ ርቧቸዋል። አንድ ቀን አይውሽ አክሊል ቢኖር ዛሬ አጋጣሚ አልመጣም፣ ግን በቪዲዮ ቀርተው ልኮ አክሊሉ አበበ የ12ኛ ክፍል ምናልባት አስተምሯቸው እንደ ሃይ ስኩል ኃይልዬ እነካሳው ሌሎቻችሁ አክሊሉ 12ኛ ክፍል ፊዚክስ አስተማሪ ነበር እና አንድ ፕሮግራም ላይ መንገድ ላይ አገኘው። አክሊል ና አልኩት እና አንድ ህብረት አለ እዛ ጸሎት ህብረት ላይ የጸሎት አለ አብረከኛ እኔ ገና ነኝ፣ ብዙ ኃጢአት አለብኝ፣ ገና ያልተውኳቸው ብዙ ነገሮች አለዋል። ግድ የለም ግባና ከዛ በኋላ ሁለተኛ አይነኩህም፣ ሁለተኛ አይዙህም፣ አትሳቀቅም፣ ምንም መጣ። ያችን ቀን ቃል የዛች ቀን ቃል ተካፈለ፣ ጸለይንለት። ጫት ከዛች ደቂቃ ሰከንድ ጀምሮ ሁለተኛ ጫት አስጠላኛል፣ ሲጋራ ሁለተኛ ሱሱም አልነበጣበትም አለ። በፍጥነት በአንድ ጊዜ በእግዚአብሔር ቃል በፍጥነት አደገ። የትምህርት ክፍል ኃላፊ ሆኖ ተመደበ። በመዘምራንም ኪቦርድ የሚጫወትልን እሱ ነው። ሰለሞን ሰሌት አለ፣ ሰለሞን አበበ። አሁን ሳስበው ለልጆቼ ገና ህፃን እያሉ ለ5 ዓመት ለ6 ዓመት የህፃናት ኪቦርድ ነች ለካ ያቺኛ እንዲሸፍንን በነጠላ ለካ ለህፃን የሚሸጥ ነው። ጀስት ቶይ ነው ለካ። ሰሌ ሳናቅ በቶይ ነው የዘመርን። ለህፃናት የሚገዛ ኪቦርድ ሰሌ ትትትት ያደርገው ለአክሊል ነው የሚዘምር። እሱን ያነሳውበት ምክንያት አለኝ፣ ልንገራችሁ። አንድ እናት ለጸሎት መጡ። ከኮንፈረንሱ በኋላ ለጸሎት ሲጠሩ መጡ። ሆዳቸው እርጉዝ ነው የመሰለኝ፣ ግን በአንድ ሳይድ ነው እንደዚህ ያበጠ፣ ልክ የእርግዝና ያህል፣ ግን በአንድ አቅጣጫ አብጡ። እንደዚህ ብለው ነው የመጡ። እኔ ደግሞ ለሚወለደው ልጅ አቅጣጫውን የሳተ ነው የመሰለኝ በስጋ ሳይ። በኋላ ግን እጄን ጭኜ ስጸልይ ይሄ ግልብጥ ሲል እጄ ላይ ተሰማኝ። እሳቸው የሆነ ነገር ተሰማቸው። ብቻ እጄ እየጸለይ የሆነ ነገር ግልብጥ አለ ወዳቸው ውስጥ። ወዲያው መንፈስ ቅዱስ ይሄ ትልቅ እጢ ነው ተቆርጦ ወጥቷል፣ ከዚህ በኋላ እቤት ሄዳ እንደዛ ነው ያለ። ቪዲዮ ሊኖር ይችላል። አክሊል ሲመጣ ይነግራቸው። ማማ አልኳቸው ይሄ እጢ ከሰውነቱ ውስጥ ይወጣል፣ ግን ለምስክርነት እጢውን ይዘውት ይምጡ፣ በመጸዳጃ ይወጣል። የማህፀን ስፔሻሊስት ክርስቲያን ዶክተር ነበር፣ ከአውሮፕላን አደጋ የተረፈ ሰው ትዝ ይለኛል። እሱ ነው በጣም ዘ ቤስት ስፔሻሊስት እዚህ ለናዝሬት ለአዳማ ከተማ። እሱ ሰርጀሪ ሊያደርጋቸው 1 ሳምንት ነው የቀረው። በሰርጀሪ እጢውን ሊያወጣ እና ልሞክር እድሌን ብለው ነው የመጡ። ሰርጀሪም አይሆኑም አልኳቸው። አንዳንዱም በሰርጀሪ ሊያወጣው ይችላል። ያን ቀን ግን ለሳቸው ለእምነት እንዲሆን ሰርጀሪም አይሆኑም፣ እንደ ቆሻሻ ይወጣል። ህፃን ልጅ ነው የሚያለው። ማወራችሁ ነገር ቀላል ይመስላል። ፕሮግራሙ አለቀ። እሑድ እንደዚህ የምስጋና ፕሮግራም ሰኞ፣ ማክሰኞ፣ ሮብ ሁልጊዜ ይዘጋጅ። ስለዳኑት ነፍሳት፣ ስለ አጋንንት ቀንበር ስለተሰበረው የምስጋና ፕሮግራም ላይ እኔ ትንሽ አረፈድ አድርጌ የጸለይኩ ፕሮግራሙ እስኪጨረስ አርፍጄ ነው የመጣው። እሳቸው በፌስታል እጢውን ይዘውት መጡ። ለአክሊል ሰጡት። ፕሮግራሙ ምንድን ነው ሲላቸው
ትናንትና ሲጸለይልኝ በቆሻሻ መልክ ይወጣል አሉኝ። ቤት ይሄድ ወጣ። ደርቤና አክሊል በፌስታል ይዘው ስመጣ ዳኒ ምስክርነታቸው ይሄ ነው። ከዚህ በኋላ የእሳቸው እጤ ነው አይደል? አብሮ የተቀመጡ ነገሮች እየተነቀለ እየተነቃቀለ አላሰራ አላኖር የሞት ፍርሃት፣ የበሽታ ፍርሃት፣ የሌሊት ፍርሃት፣ የቀን ፍርሃት፣ የመንፈስ ሳቲስፋክሽን ማጣት ዝም ብሎ እሱ በልብስ በመኪና በቤት ምናምን አይመጣም። የግድ የእግዚአብሔር ቅባት መምጣት አለ። ፈውስ የልጆች እንጀራ ነው። ከዚህ ሰዓት ጀምሮ ያለው ፈውስ ሁሉ ያለው ለምድር ላይ ለምንኖር፣ ሁለተኛው ተፈጸመ ግን በመስቀል ላይ የሰራው ስራ እሱ ለመንግስተ ሰማይ ዳግም ለመወለድ። ስለዚህ ሁለት ቅባት ነው የተፈጸመ። አንደኛው ማቴዎስ 4 እና ሉቃስ 4 ላይ፣ ሌላው ግን በመስቀል ላይ ተፈጸመ ያለው የደህንነታችን ፍጻሜ ነው። ከዚህ በኋላ በአጋጣሚ መጽሐፍ ቅዱስ አንከፍትም። አሜን። ስንከፍት ቃል ነው እዛ ውስጥ የሚወጣው። ፕሪንሲፕል ከዛች ቀን ጀምሮ በአመድ ፋንታ አክሊል ይህ ተፈጸመ አለና ጥቅልሉን መልሶ ሰጥቶ ተቀመጠ። እግዚአብሔር ይመስገን።